ምናገርበት ሐሳብ ቅድም ስንዘምር ከፌፍ ጋር እግዚአብሔር ይባርክሽ ታዩ ይሉኛል ግን አልተውም የሚል ዝማሬ ስንዘምር ነበርና እሱን ስሰማ አሜን ፌቭ እንዳለችው ብዬ ብቀመጥና ባልቀጥል እናንተ ተታዘቡኛላችሁ እንጂ ምናገርበት ርዕስ በእግዚአብሔር ላይ ጥገኛ መሆን የጥገኝነት ህይወት በቃ አልተውም የሚል የተጣበቀ ህይወት በሚል ሐሳብ እኔ ሁሌም ርዕስ መስጠት በጣም ጎበዝ አይደለሁም እንደዛ ብዬ ነው ርዕስ የሰጠሁት እናንተ ሐሳቡን ስትሰሙ ታሻሽሉታላችሁ አሁን የምንኖርበትን ዓለም እኔ ስመለከተው ልብ ስለው በጣም እንግዲህ ይቅርታ እንግሊዘኛ ቃላቶችን ካበዛሁኝ ኢንዲፔንደንት መሆንን በቃ ራስን ችሎ በራሴ እችላለሁ በራሴ ነገሮችን ማሟላት ፈልጋለሁ ሌላ ማንም አያስፈልገኝም በራሴ ብቁ ነኝ የሚል ዓለም ውስጥ ያንን በጣም የሚያበረታታ ሁኔታ ውስጥ እየኖርን እንደሆነ አስባለሁ እንደዛ የሚያስብሉኝ ደግሞ ብዙ ነገሮች አሉ አንድ ቀን ያው ለረጅም ጊዜ በስልጠና ውስጥ ነው ማገለግለው መሰራውና ስልጠና ለመስጠት አብሮኝ ከሚሰሩ ሰዎች ጋራ ወደ ሌላ ከተማ እንሄዳለን ወደ ትግራይና እዛ ደግሞ አንድ ሳይንስ ላይ በተለይ ደግሞ እርሻ ሰብል ማፍራት ላይ የምትሰራ አንድ እህት አለች እኔ ደግሞ ስሰራበት የነበረው ተቋም ላይ ሰፊ ግቢ ያለና እርሻ መስራት ይታሰባል ስለዚህ እስኪ አግኟትና የምትለውን ስሙ ምናልባት ከኛ ጋራ አጋር ሆና ልትሰራ ትችላለች ተብሎ እናገኛታለን 3-4 እንሆናለን እና ያወራን አንድ እየሰራችበት ያለውን አዲስ ግኝት ትነግረናለች እና በጣም በቃ በተለይ የአፈር መሸርሸር ብዙ ችግሮች ጤንነት ላይ ሰብል ሲፈራ ያለው ችግር ላይ መፍትሄ ለማምጣት አዲስ የመጣ ሳይንስ አለ አፈር ሳይጠቀሙ ሰብልን ማፍራት ብላ ነገረችንና ለሁላችንም እንግዳ ነበር አፈር ሳይኖር ውሃንና የሚያስፈልገው ነገር እኮ እየሰጣችሁት እንዲሁም ብዙ ቦታ ያስፈልግም ወደ ላይ ብላ ብዙ ነገሮችን ከዚህ በፊት ሰምተነው የማናውቀው ነገር ነገረችንና በጣም ዋው ተደም ያለ አፈር ያው አዲስ ነገር ደግሞ እንግዳ ይሆንብናልና ጤነኛ ነው ወይ በቃ ኦርጋኒክ ነው ወይ ምናምን እያለን እኛ በገባን ልክ ጠየቅን እና ከዛ በኋላ ብዙ ነገር ማውራት ቀጠልን አብሮኝ ከሚሰሩ ወገኖች ጋራ እንዲውኮ አሁን እየመጡ ያሉት አዲስ ግኝቶች እኮ የሚደንቁ ነገሮች ናቸው ይያለን በሱ ላይ ብዙ ውይይት አደረግን ከነሱም አልፎ ግን እኔ ብዙ ልብ ምላቸው ነገሮች አሉ ይሄ ዘመን በጣም የቴክኖሎጂ ዘመን ነው አይደለ ብዙ አዳዲስ ግኝቶችን ያየንበት ተቃዋሚም አይደለም ሁላችንም እዚህ ያለ ነው የብዙ አዲስ ፈጠራዎች ተጠቃሚዎች ነን እና እነዚህ አዳዲስ ፈጠራዎች በመድር ላይ የሚሆኑበት ወይም ሰዎች በጣም ታትረው የሚሰሩበት ምክንያት የሰውን ህይወት ያቀላል አይደለ ችግሮችን ይፈታል ተብሎ ታስቦ ነው የሚሰራው ደግሞ እውነትነትም አለው የዛም ደግሞ ተጠቃሚዎች ነን ለምሳሌ ከብዙ 100 ዓመታት በፊት ሰዎች በቀላሉ የሚሞቱባቸው ነገሮች ከቴክኖሎጂ ማደግ የተነሳ ዛሬ ሰዎች አይሞቱባቸውም በፊት ህክምና የሌላቸው ነገሮች ዛሬ ህክምናን አግኝተው ምክንያቱም ቴክኖሎጂው ያደገ ስለሆነ ጥናቶች እየተሰሩ ስለሆኑ ያንን ችግሮች ተቀርፈው ዛሬ ህይወት በቃ በድሎት እንድንኖር ወይም ደግሞ በፊት ችግር የነበሩ ነገሮች ተቀርፈው እንኖራለን እና አንድ ጽሁፍ ላይ ሳነብ ምን ይላል ከሴንቸሪ በፊት ከ100 ዓመታት በፊት እና አሁን ላይ ሲነጻጸር በ52% ያህል የሰው የመኖሪያ እድሜው ጨምሯል ምክንያቱም በፊት ችግር ማነቆ የነበሩ ነገሮች ከቴክኖሎጂ እድገት ምክንያት እየተቀረፉ ስለሆነ ብሎ ይናገራል በጣም ደስ ይላል ግን እንዳልኳችሁ አሁን ያለንበትን ሁኔታ ስመለከት ከበስተጀርባ ያለው መነሳሳት ችግርን መቅረፍ ብቻ ነው ወይ የሚለውን እንድጠይቅ ያደርገኛል እኔ ብቻ ሳይሆን እዚህ ያለነው ሁላችን እንደ ክርስቲያን መጠየቅ ያለብን ነገር አለ ብዬ አምናለሁኝ ለምሳሌ ከአዲስ ግኝቶች መካከል አንዱ ጄኔቲክስ ኢንጂነሪንግ የሚባል ነገር አለ አይደለ? ሰው ገና ከማህፀን ውስጥ ሆኖ ባህሪውን
ሊኖረው የሚገባውን ችሎታ ጥንካሬውን ማስተካከል እና አስተካክሎ ቃኝቶ ማውጣት የሚባል አሰራር ውስጥ ፍለጋ ውስጥ ፍተሻ ውስጥ እየተገባ እንደሆነ እናውቃለን። ሌላው ደግሞ እንዲያውም ሞትን ማስቀረት የሚባል ፍለጋ ውስጥ እየተገባ እንደሆነ እንሰማለን። እና ከሱ ተስፋ የተነሳ እንዲያውም ገና ካሁኑኑ ሰዎች ሲሞቱ ነገ እኔ በማልኖርበት ዘመን ላይ የተሻለ ቴክኖሎጂ መጥቶ ወደ ህይወት ተመልሼ እንዲመጣ ሊያደርገኝ ይችላል በሚል ተስፋ ሰዎች ከሞቱ በኋላ ፍሪዝድ እንዲሆኑ በበረዶ ውስጥ ሰውነታቸው ሳይበሰብስ ተጠብቆ እንዲኖር ማድረግ ጀምረዋል። እና እነዚህን አዳዲስ ነገሮችን ስትመለከቱ እውነት ከበስተጀርባው ያለው ሞቲቭ ፍላጎት ምንድነው ሚለውን ስጠይቅ እኔ አንዱ የገባኝ ነገር ያለ እግዚአብሔር ኮንትሮል ከሚቆጣጠረው ነገር ውጪ የሚያስፈልገኝን ነገር ሁሉ በራሴ የአይምሮ ብቃት በራሴ ችሎታ በማመጣው ነገር ራሴን ጠብቄ ይሄንን ምድር ደግሞም የራሴን ህይወት ሰስቴን አድርጌ ጠብቄ ማኖር እችላለሁ የሚል እይታ ያለበት ይመስለኛል። ማን ያስፈልገኝም እግዚአብሔር ዲዛይን ያደረገው ለህይወት ያስፈልጋል ብሎ ያስቀመጠው እግዚአብሔር ላይ ያለው ጥገኝነት አያስፈልግም። ያለ እግዚአብሔር አላስፈልጊነት በቃ ለህይወት የሚያስፈልገኝን ነገር ሁሉ አድርጌ መኖር እችላለሁ፣ በራሴ ብቁ ነኝ የሚል እይታ ከበስተጀርባው ያለ ይመስለኛል። ስለዚህ ብዙ ነገሮችን ልናጤን ይገባናል። ይሄ ምድር የሚፈልገው ይሄ ዓለም አሁን እየሄደበት ያለው አንዳንዱ ነገር በደንብ ስናጤነው እግዚአብሔር የምር አያስፈልግም። እኔ በራሴ ብቁ ነኝ፣ እኔ በራሴ ህይወቴን ማስቀጠል፣ እኔ በራሴ ደስታን ማግኘት በማደርገው ነገር እኔ በራሴ መንገድ ስኬታማ መሆን፣ እኔ በራሴ መንገድ ፍሬያማ መሆን እችላለሁ የሚል እይታ አለ። ነገር ግን እንደዛ ነው ወይ በደንብ ልንጠይቅ ልናስብ ይገባናል። እና አንዳንድ ሰዎች አሁን ያለውን የሳይንስ የቴክኖሎጂ እድገት ሲመለከቱ የሚጠቀሙት አንድ ፍሬዝ አለ ወይም ሐረግ አለ። ምን ይሉታል? playing God እግዚአብሔር መጫወት። በቃ አሁን እየተደረገ ያለው ማማንን እየተጫወትን ነው? እግዚአብሔርን እንደመጫወት ነው። ለክኛ ልጆች ስንሆን እቃቃ ተጫውቶ ያደገ ሁላችንም ወይ ተጫውተናል አይደል? እና እቃቃን ስንጫወት ሁሌም የራሳችንን ማንነት ለብሰን ሳይሆን ምንጫወተው በቃ ከኛ በላይ የሆነውን በእድሜያችን የደረስንበትን ሳይሆን እኔ በዛ እድሜ ማድረግ የማልችለውን ገጸ ባህሪ ማንነት ቤት ውስጥ የምናየውን ሴቶች እናት ይሆናሉ፣ ሚስት ይሆናሉ አይደል? ልጆች አለን፣ ምናስተዳድረው ቤት አለን፣ እናት እንጫወታለን፣ ሚስት እንጫወታለን። ግን አይደለንም። ያንንም ለመሆን ደግሞ ብቃት የለንም። ወንዶች ደግሞ እንዲሁ አባት ይጫወታሉ፣ ባል ይጫወታሉ፣ ስራ ያለው ባለ ሀብቶን ይጫወታሉ፣ ግን አይደሉም። እና አሁንም ሰዎች ምን እየተጫወቱ ነው ቢባል እግዚአብሔር እየተጫወቱ ነው። እና ይሄ ደግሞ የሳይንስ ዓለም ውስጥ እኮ ነው፣ እንዲው ሩቅ ነገር ነው። ሲጀመርም በሳይንስ ነው የሚያምኑት በእግዚአብሔር አይደለም እንዳንል ደግሞ እንደዚህ አይነት አስተሳሰብ በዓለም በሳይንሱ ብቻ ሳይሆን ያለው መጽሐፍ ቅዱሳችንም ውስጥ እንደዚህ አይነት አመለካከትና እይታ የነበራቸው ማህበረሰብን የነበራቸው ሰዎችን እናገኛለን መጽሐፋችን ላይ። አንደኛው ምሳሌ የባቢል ከተማና የባቢሎን፣ ይቅርታ እንግዲህ በእንግሊዘኛ ነው አፌን የፈታሁት እንዳልል አይደለም፣ ይቅርታ እንግሊዘኛ ቃላቶችን ስለቀላቀልኩኝ። ልክ የጥፋት ውሃ ከመጣ በኋላ ታሪኩን እንደምናውቀው እግዚአብሔር በቃ ዳግም የጥፋት ውሃ እንዲመጣ አላደርግም ብሎ ቃል ኪዳን ገባ ከህዝቡ ጋራ።
ስለዚህ ጥበቃው እንዳለ እግዚአብሔር እንደዚህ አይነት ነገር ተመልሶ እንደማይመጣ ጥበቃውን ሰጣቸው። ከዛ በኋላ ደግሞ ባረካቸው። ብዙ ምድርንም በቃ ሙሏት ብሎ እንዲበዙ እንዲሄዱ ግዛታቸውን እያሰፉ እንዲቀጥሉ እግዚአብሔርን ትእዛዝ ይሰጣቸዋል። ግን እነዚህ ሰዎች ዘፍጥረት ምዕራፍ 11 ላይ ስትመለከቱ ብድግ ይሉና እግዚአብሔር ከሰጣቸው ትእዛዝ እግዚአብሔር በእኔ በኩል ታገኙታላችሁ ካላቸው ነገር ወጣ ይሉና ራሳቸው ተመካክረው ምን ይላሉ? ኖ እንዴ ራሳችን እዚቹ ከተማ እንስራ፣ ደግሞ ትልቅ ግንብ ጫፉ ሰማይ የሚደርስ ግንብ መስራት እንጀምር ይላሉ። እና ያሉበት ቦታ ደግሞ ምቹ ስላልነበረ በቃ ያንን ማስራት የሚያስችላቸው ነገር እንደ አቅሚቲ ቴክኖሎጂ ነገር እዛ ጋር ታያላችሁ። በቃ ጡብ እንደዚህ እናርግ ብለው ይሰራራሉ፣ መስራት ይጀምራሉ። እና ከበስተጀርባ ያለውን ኢንቴንታቸውን ስትመለከቱ እግዚአብሔር የጥፋት ውሃ መልሶ እንዳይመጣ እንዳለ ይነግራቸዋል። እንዲሰፉ በምን አይነት መንገድ በረከትን እንደሚያገኙ እግዚአብሔር ያስቀመጠላቸው ትእዛዝ አለ። እሱን ግን ወደ ጎን ያደርጉና እግዚአብሔር ያለው ነገር ሳይሆን እኛ ለራሳችን እናውቃለን፣ በቃ እኛ ራሳችን እዚች ጋራ ከተማን ፈጥረን ብንኖር በቂ ነው ለኛ፣ እግዚአብሔር ባለው መንገድ ልንሄድ አይጠበቅብንም፣ በራሳችን ማድረግ እንችላለን የሚል አቋም ይዘው ሲነሱ እንመለከታለን። እግዚአብሔር ደግሞ ለዚህ የሰጠውን ምላሽ ታሪኩን እናውቃለን። ስለዚህ ኢንቴንታቸው እነሱ በቃ ራሳችን ከተማን መስራት እንችላለን፣ ራሳችንን መጠበቅ እንችላለን፣ እግዚአብሔር ባስቀመጠው ሳይሆን ራሳችን በምንሄድበት መንገድ፣ ራሳችን በምንፈጥራት ከተማ፣ ራሳችን በምንሰራት ስራ፣ ዕውቀታችን በፈጠረው ነገር ህይወታችንን ሰስቴን ማድረግ፣ ህይወታችንን መጠበቅ፣ በዛም ደግሞ ስኬታማ ደስተኞች ሆነን መኖር እንችላለን በሚል አቋም ሲያደርጉ እናያለን። ሌሎችንም ማስታወስ እንችላለን። ሳኦልን ንጉሱን ሳኦልን ማሰብ እንችላለን። ተነግሮታል እንዲጠብቅ የተሰጠው ትእዛዝ አለ። ግን ነገሮችን ደግሞ በራሱ እጅ ሲይዝ ከዛ የተነሳ ደግሞ እግዚአብሔር የሰጠውን ምላሽና የደረሰበትን ነገር እናያለን። ስለዚህ ይሄ እግዚአብሔር መጫወት፣ እኔ በራሴ በቂ ነኝ፣ ራሴ በማደርገው ነገር እችላለሁ የሚለው ነገር በእኛም መካከል በተለይ በእግዚአብሔር በስሙ በተጠራን መካከል ሳናስበው ይመጣል። እሱን ልብ ማለት ጥሩ ነው። እግዚአብሔር ግን የሚመክረን ምክር ከዚህ የተለየ ነው። እንድናየው የፈለግኩት የመጽሐፍ ቅዱስ የሚገኝበት ስለ መጽሐፍ ቅዱስ ነው ማወራው። መግቢያዬ እንደበዛው ቃለው የዮሐንስ ወንጌል ምዕራፍ 15 ላይ የምናውቀው አንድ ክፍል አለ። ከቁጥር 1 እስከ 16 ያለውን እንድናነብ ፈልጋለሁ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 16 አነባዋለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነገርኋችሁ። እዚህ ላይ ስንመለከት ትልቁ
ኢየሱስ የሚነግራቸው ነገር ያለኔ ምንም ልታደርጉ አትችሉም የሚል ወደ ግራ ወደ ቀኝም የማይል መፈናፈኛ የማይሰጥ ያለኔ ምንም ማድረግ አትችሉም ብሎ ይነግራቸዋል። እና ይሄንን የተናገረበትን ሁኔታ ደግሞ ስትመለከቱት የዮሐንስ ወንጌል ከምዕራፍ 13 እስከ 17 ያለው ጊዜ ኢየሱስ ወደ መስቀል ለመሄድ የተዘጋጀበት ወደ መስቀል እየሄደ ያለበት ጊዜ ነውና ከደቀ መዛሙርት ጋራ የመጨረሻውን ወደ መስቀል ከመሄዱ በፊት የመጨረሻውን ትምህርቱን የሚያስተምርበት ጊዜ ነው። ስለዚህ ኢየሱስ ከደቀ መዛሙርት ጋራ የትምህርትን ጊዜ ያሳልፋል። 3 ዓመት ተኩል ያህል ከነሱ ጋራ ቆይቶ ነበረ። እሱ ጊዜ ያበቃል። ቀድሞ የነበሩት ክፍሎች ላይ ስትመለከቱ እሱን ታያላችሁ። ደጋግሞ ይነግራቸዋል። ምዕራፍ 13 ቁጥር 1 ላይ ኢየሱስም ወደ አብ የሚሄድበት ጊዜ እንደደረሰ አውቆ ይሏቸዋል። ምዕራፍ 14 ላይ ብትመለከቱ በቃ ሊሄድ ነው፣ ስፍራ ላዘጋጅላችሁ ይሄዳሉ ይላቸዋል። ቀድሞ በነበሩት ምዕራፎች ላይ አባት እንደሌለው ልጅ ትቻችሁ አልሄድም፣ በቃ የሚለይበት የሚሄድበት ጊዜ እንደደረሰ የሚነግርበት ክፍል ነው። ከዛ ደግሞ ሌላ ደግሞ ምን ይነግራቸዋል? እሱ ሲሄድ ደግሞ በራሳቸው ሆነው ስራን የሚሰሩበት ጊዜ እንደደረሰ ደግሞ ይነግራቸዋል። ዮሐንስ ወንጌል ምዕራፍ 14 ላይ እኔ ያደረኩትን ስለታምራቱ እያወራ እኔ ያደረኩትን ነገር አይታችኋል፣ የሰራሁትን ልክ እኔ እንደሰራሁት ትሰራላችሁ፣ እኔ እንደሰራሁት ብቻ ሳይሆን ከእኔ ከሰራሁትም በላይ ታደርጋላችሁ እያለ ሊመጣ ካለው እሱ ከሄደ በኋላ ስለሚጠብቃቸው ሲዝን ይነግራቸዋል እዚህ ቦታ ላይ እና ይሄንን ትምህርት በእኔ ተጣበቁ በእኔ ኑሩ የሚለውን ትምህርት የሚነግርበትን በቃ ያሉበት ሁኔታ ምን ይመስላል ካላችሁኝ ምንን አስታወሰኝ? በቤት ውስጥ ኖረን ልጆች ሆነን ቲኔጆች ሆነን ከዛ ወደ ራሳችን የምንወጣበት ሲዝን አለ አይደለ? ወይ በትዳር ሊሆን ይችላል፣ ወይም ደግሞ ዩኒቨርሲቲ ለመሄድ ስንዘጋጅ ሊሆን ይችላል። እኔ ዩኒቨርሲቲ ልክ 12ኛን ተፈትኜ ውጤት ስንጠብቅ ዩኒቨርሲቲ ስንሞላ ለምን እንደሆነ አላውቅም እዛ እድሜ ላይ ስንደርስ ከቤተሰብ ጥበቃ ከቤተሰብ ኮንትሮል መውጣት የሚባለው ነገር በጣም ደስ ይለናል እና ከጓደኞቻችን ጋር ተሰብስበን የት ነው የምትሞዩ? እንዴ እኔማ የተማርኩበት ቦታ አዲስ አበባ ነው ራቅ ብዬ አይደል ቤተሰብ በሌለበት እንዴው እንትን ብሄድ እንላለን። ምክንያቱም ከቤተሰብ ቁጥጥር ውጪ ወተን በራሳችን የምንወስንበት በራሳችን የምንወጣበት አይነት ሁኔታን እንፈልጋለን። እና አሁንም ደቀ መዛሙርትን ያሉበትን ሁኔታ ይሄንን ክፍል የሚናገርበትን ሁኔታ ስመለከት አብሯቸው ሲጓዝ ቆይቷል። አሁን ግን በተወሰነ መንገድ ራሳቸው ወደሚያደርጉበት ሲዝን ምናልባትም ከቁጥጥር ውጪ ወጥተው ማለት አልፈልግም፣ ግን በራሳቸው መሆንን በራሳቸው መንቀሳቀስ በተለይ እግዚአብሔር ኢየሱስ ሲዘራባቸው የነበረውን ነገር የሚያሳዩበት እድል የሚመጣበት ሁኔታ ላይ ነው ይሄንን የሚናገራቸው። በዛ ሁኔታ ውስጥ ትልቁ የሚያስጠነቅቃቸውና የሚያሰምርበት ነገር ምንድነው? አንደኛ ያለኔ ምንም ማድረግ አትችሉም፣ ስለዚህ ያላችሁ ምርጫ ምንድነው? በእኔ ኑሩ ተጣበቁና ምሳሌው ደግሞ በጣም የሚገርም ምሳሌ ነው። የወይን ግንድንና ቅርንጫፍን እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ። ስለዚህ በጣም ሲምፕል የሆነ ምሳሌ ነው። ቅርንጫፍ ፍሬ ማፍራት ከፈለገ ህይወት በውስጡ ኖሮ መቀጠል ከፈለገ ከግንዱ ጋር መጣበቅ ግዴታ ነው፣ ምንም ምርጫ የለውም። ያንን ማድረግ ካልቻለ ደግሞ የሚደርስበትን ነገር የእግዚአብሔር ቃል ይነግረናል። በምሳሌውም ላይ እኛም እናውቀዋለን የምናየው ነገር ስለሆነ። ስለዚህ በእኔ ኑሩ። ያንን ማድረጋቸው ደግሞ በህይወታቸው የሚያመጣውን ውጤት ይነግራቸዋል። ውጤቱ ምንድነው ይላቸዋል? አንደኛ ደስታ እንዲኖራችሁ ከፈለጋችሁ፣ ይሄ ደስታ ደግሞ ዝም ብሎ ደስታ አይደለም። ጆይ ደስታ አሁን ተሰምቷችሁ ማታ ላይ የሚጠፋ አይነት ደስታ አይደለም። ከውስጥ የሆነ እውነት ላይ መሰረት ያደረገ በቀላሉ ከናንተ የማይወሰድ ደስታ በህይወታችሁ እንዲኖራችሁ ከፈለጋችሁ በእኔ ኑሩ እናንተም በእኔ ይላችኋል። ሌላው ምንድነው ውጤቱ? ያንን ማድረግ ፍሬያማ መሆን ከፈለጋችሁ
ይሄ ፍሬ ደግሞ የሚጠፋ ፍሬ አይደለም አይደል? ዝቅ ብሎ ደግሞ ይናገራል። በቃ ህይወት ያለው እዚሁ ምድር ላይ የሚጠፋ ሳይሆን ዘላለም ላይ ኢምፓክት ያለው ለዘላለም የሚዘልቅ ህያው የሆነ የሚዘልቅ ፍሬ ማፍራት ከፈለጋችሁ እናንተም በእኔ ኑሩ እኔም በእናንተ ብሎ ይነግራችኋል። ስለዚህ ሰው ቅድም እንዳልነው ስለ ግኝቶች አሁን ያለንበትን በራስ የሚለው ሰው ምንን ለማግኘት ነው ብትሉ ደስታን ለማግኘት ፈልጎ ነው፣ ስኬትን ለማግኘት ፈልጎ ነው፣ ፕሮቴክሽንን ለማግኘት ፈልጎ ነው፣ አቅርቦት ሳይቋረጥበት ለማግኘት ፈልጎ ነው። ያንን ግን ለማሟላት የሚሄዱበት መንገድ ከእግዚአብሔር ውጪ ነው። ደቀ መዛሙርትን ግን እዚህ ጋር ምን ይላቸዋል? ደስታን ከፈለጋችሁ፣ ፍሬያማነትን ከፈለጋችሁ፣ ተጠብቃችሁ መኖር ከፈለጋችሁ፣ ምንም ሳይጎድልባችሁ ፕሮቪዥን ኖሯችሁ መኖር ከፈለጋችሁ ከኔ ጋር ተጣበቁ። ምክንያቱም ያለኔ እነዚህ ነገሮች ልታገኙ አትችሉም ብሎ ይነግራቸዋል። ስለዚህ የትኛውም አይነት የእውቀት ደረጃ፣ የትኛውም አይነት የስታተስ ደረጃ፣ የትኛውም አይነት ሁኔታ ውስጥ ብትሆኑ ያለኔ እነዚህ ነገሮች ልታገኙ አትችሉም ብሎ ያሰምርላችኋል። በእኔው መኖር የሚለውን ደግሞ ዲፋይን ሲያደርገው እንግሊዘኛው በእኔ ኑሩ ይለዋል። እንግሊዘኛው ላይ ሪሜን ኢን ሚ ወይም ደግሞ አባይድ ይላልና ይሄ ግንድ ቅርንጫፍ ከግንድ ጋር የሚጣበቅበት ነገር እኛም ከክርስቶስ ጋር ሊኖረን የሚገባው ሪሌሽንሺፕ የአንድ ጊዜ ነገር ሳይሆን ቀጣይነት ያለው አሁን ብቻ ሳይሆን በቃ ቀጥለው ባሉት ነገሮችም ኮንቲኒው ቀጥሉ፣ ሪሜን ኢን ሚ ቀጥሉ፣ አባይድ አድርጉ ይላቸዋል። የአንድ ጊዜ ግንኙነት የአንድ ጊዜ ሪሌሽንሺፕ ሳይሆን በየቀኑ ሊኖር የሚገባ በየቀኑ ካልቲቬት ሊደረግ የሚገባ ሪሌሽንሺፕ እንደሆነ ይነግራቸዋል። ያንን ደግሞ የሚደረግበት መንገድ ሁለት ነገር ይላቸዋል። አንደኛው ቃሌ በእናንተ ይኑር፣ ሁለተኛው ደግሞ ፍቅሬ በእናንተ ይኑር ብሎ ይነግራቸዋል። በተለይ ደግሞ ቃሌ በእናንተ ይኑር የሚለው ነገር ላይ ብቻ ትንሽ ልናገርና ጸልየን እንጨርሳለን። ቃሌ በእናንተ ይኑር፣ አንዱ በእኔ ኑሩ እናንተ እኔም ደግሞ በእናንተ ልኑር። ያንን እንዴት ነው የምናረገው? ማድረጊያ መንገዱ ምንድነው ሚለውን እዚህ ጋር ሲነግራቸው ቃሌ በእናንተ ይኑር። የእግዚአብሔር ቃል ስለ እግዚአብሔር ቃል ምንነት የእግዚአብሔር ቃል በህይወታችን ስለሚያደርገው ነገር ብዙ ነገሮችን ይነግረናል አይደል? መዝሙር 119:105 ላይ የእግዚአብሔር ቃል ህይወታችንን ጋይድ የሚያደርግ ህይወታችንን የሚመራ አቅጣጫን የሚያሳየን እንደሆነ ይነግረናል አይደል? ህግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። የእግዚአብሔር ቃል አቅጣጫን የሚያሳይ ህይወታችን በምን አይነት መንገድ መምራት እንዳለብን ጋይድ የሚያደርገን ምክር እንዳለበት ይነግረናል። የእግዚአብሔር ቃል መዋጊያችን እንደሆነ ራሳችንን ፕሮቴክት የምናደርግበት ከጠላት ተዋግተን የምናሸንፍበት መሳሪያችን እንደሆነ የመዋጊያ መሳሪያችን ነው። በምድር ላይ ስንኖር እውነት ነው ብዙ ፈተናዎች አሉ። በተለይ ደግሞ ክፉ ወደኛ የሚያመጣቸው ፈተናዎች አሉ። ያንን ፈተና አሸንፋችሁ የምታልፉበት መሳሪያችሁ የእግዚአብሔር ቃል ነው ብሎ ይነግረናል። ስለ እግዚአብሔር ቃል ምንዋጋበት መሳሪያችን እንደሆነ ኤፌሶን ላይ አጥብቆ ይነግረናል። ሌላው ስለ እግዚአብሔር ቃል የሚነግረን ነገር የእግዚአብሔር ቃል የእግዚአብሔርን ሐሳብ የያዘ ደግሞ በህይወታችን የእግዚአብሔርን ሐሳብ የሚፈጽም የእግዚአብሔር መሳሪያ እንደሆነ ኢሳይያስ ላይ ይነግረናል አይደል? የእግዚአብሔርን ሐሳብ ኬሪ የሚያደርግ ነው። የእግዚአብሔር ቃል ህይወት ያለው የሚለውጥ እንደሆነ ቃሉ ይነግረናል። የእግዚአብሔር ቃል የጥበብ ምንጭ እንደሆነ ይነግረናል። ጥበብን ማግኘት ከፈለግን
ክፉና ደጉን መለየት ከፈለግን ያንን ማግኘት የምንችለው ከእግዚአብሔር ቃል ውስጥ እንደሆነ ይነግረናል የእግዚአብሔር ቃል። የጥበብ ሐሳብን ለሰዎች የሚሆንን ምክርን የሚያንጽን ነገር ከኛ እንዲወጣ ከፈለግን ቃሉ በእኛ ውስጥ መኖር እንዳለበት ይነግረናል የእግዚአብሔር ቃል። የእግዚአብሔር ቃል የሚታመን የእግዚአብሔርን ታላቅነት የያዘ ነገር እንደሆነ ይነግረናል የእግዚአብሔር ቃል። ስለዚህ ያለ እግዚአብሔር ቃል መኖር አንችልም። በእግዚአብሔር ቃል ውስጥ ሁሉም ነገር እንዳለ መጽሐፍ ቅዱስን ስንፈትሽ ስለ እግዚአብሔር ቃል የሚለውን ነገር ስንፈልግ እናገኛለን። ታዲያ ከእግዚአብሔር ይሄ ህይወትን ከሚሰጠው ከእግዚአብሔር ቃል ጋራ ያለን ግንኙነት ምን ይመስላል? ስኬታማ ለመሆን ፍሬያማ ለመሆን ከእግዚአብሔር ጋራ ጥገኛ መሆን ካለብን መጣበቅ ካለብን ያንን ደግሞ የምታደርጉበት መንገድ የእግዚአብሔር ቃል በእናንተ ውስጥ ይኑር ከሆነ ከእግዚአብሔር ጋር ያለን ሪሌሽንሺፕ ምን ይመስላል? እንደምታውቁት በወጣቶች አገልግሎት የምናነበው የመጽሐፍ ቅዱስ ጥናት አለ አይደለ? ትናንትና ላይ ያነበብነው ነው ይመስለኛል። ዕብራውያን ምዕራፍ 5 መጨረሻ ላይ ምን ይላቸዋል? ጆሮቻችሁ ስለፈዘዙ ይላል አማርኛ፣ ወይም ደግሞ የእግዚአብሔርን ቃል ለመስማት ደል ሆናችኋል ማለት በቃ ጠንካራ የሆነ ትምህርት እኮ በዚህ ሰዓት ማወቅ ሲገባችሁ ማደግ ሲገባችሁ ያንን ማድረግ አልቻላችሁ። ምክንያቱም ጆሮቻችሁ የእግዚአብሔርን ቃል በጉጉት ለመስማት ለመማር ለማወቅ ጆሮቻችሁ ፍዝዝ ብለዋል። ስለዚህ አሁን ላይ በቃ ቤዚክ የሆነውን ነገር እንጂ ከዛ ላይ ልትጨምሩ የሚገባችሁን ነገር ለመንገር ከበደኝ ሲላቸው አንብበናል። በቃ ፈዛችኋል፣ ጆሮአችሁ ፈዟል። የእግዚአብሔርን ቃል ለመስማት ከእግዚአብሔር ጋር እንዲጣበቁ ፍሬያማ እንዲያደርጉ ህይወታቸው ስኬታማ ደስተኛ እንዲሆኑ ከሚያደርጋቸው ነገር ጋራ ሪሌሽንሺፓቸው ጥሩ እንዳልሆነ ይነግራቸዋል። ስለዚህ የኛ ሪሌሽንሺፕ ምን ይመስላል ዛሬ ከእግዚአብሔር ቃል ጋራ? ከእግዚአብሔር ቃል ጋር ያለን ነገር እንድናጠነክር ይገባል። እሱን ደግሞ እንዴት እንደምናደርግ አሁንም ምክሩን ከእግዚአብሔር ቃል ውስጥ እናገኛለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ተንኮል የሌለበትን የቃሉን ወተት ምን በሉት ይለናል? ተመኙ። እዚህ ጋራ ፈዛችኋል የሚላቸውን በቃ ከቃሉ ጋራ መጣበቅ ከፈለግን ከቃሉ ጋራ ያለን ሪሌሽንሺፕ ግንኙነት እንዲታደስ ከእግዚአብሔር ጋራ ተጣብቀን በዛ ውስጥ ደግሞ ፍሬያማ ህይወት እንዲኖረን ከፈለግን አስቀድመን ልንመኝ መጠማት በልባችን ውስጥ ሊኖረን ይገባል። እግዚአብሔር ይርዳን አይደል? ጥማቱን ይጨምርልን። ጆሮአችሁ ፈዟል ከመባል የእግዚአብሔር ቃል ፍቅር የእግዚአብሔር ቃል ጥማት ይጨመርልን። በቃ ለማወቅ ያለ ጉጉት ያ ፍላጎት ደግሞ ወደ ምን ድራይቭ ያደርገናል? ሌላ ቦታ ላይ ደግሞ ቆላሲያስ ላይ ቃሉ በሙላት ይኑርባችሁ ይላል። በቃ ከቃሉ ጋራ አኩዌንትድ ቃሉ ይሙላ በልባችሁ። ቃሉ እናንተ ጋራ በሙላት ይኑር፣ ቃሉ በሙላት ይኑርባችሁ ብሎ ደግሞ ይነግረናል። ደግሞ መኖሩ ብቻ አይደለም፣ ሌላ ቦታ ላይ ደግሞ ይመክረናል አይደለ? መዝሙር ላይ ሕግህን መችና መቼ በቀንና በሌሊት ያስባል። እዚህ ቃሉን ሜዲቴት ማድረግን መማር፣ የቃሉ ጥማት ይኖረን፣ ከቃሉ ጋር እንተዋወቅ፣ ጊዜን እንውሰድ፣ የቃሉ ሙላትኛ ጋር ይኑር። ደግሞ ቃሉን ቀንና ሌሊት ሜዲቴት ማድረግ ይሁንልን። ቃልህን በጧትም በማታም ማሰላሰል፣ ያ እንዲሆን መፍቀድ። ምናስበው ቀናችን ውስጥ ምንድነው?
በቀንም በሌሊትም የእግዚአብሔርን ቃል ማሰብ ሜዲቴት ማድረግ እንደሚገባን የእግዚአብሔር ቃል ይመክረናል። ያንን ባደረግን ቁጥር ደግሞ የእግዚአብሔርን ቃል ሙላት ያለን ብቻ ፈልገን የምንሰማ ብቻ ሜዲቴት አድርገን ጭንቅላታችን ላይ የሚቀር ብቻ ሳይሆን ያንን ማድረጋችን ደግሞ በህይወታችን እንድንተገብረው ይገባል። እዚህ ዮሐንስ ወንጌልም ላይ ይነግራችኋል አይደለ? ምዕራፍ 14 ላይ አሁን ያነበብኩትም ላይ ይነግራችኋል። ብትወዱኝ ትእዛዜን ጠብቁ። ስለዚህ የእግዚአብሔር ቃል ሜዲቴት አድርገን ህይወታችንን ሲወርስ ደግሞ በህይወታችን የሚገለጥ ተግባራዊ የምናደርገው እለት እርምጃችንን ጋይድ የሚያደርግ መሆን አለበት። የምንተገብረው የምንኖርበት መሆን አለበት። ከዛ ደግሞ አልፈን የምንመክርበት የምናስተምረው ለሌሎች ሼር የምናደርገው ከውስጣችን እየወጣ ወደ ሌሎችም ደግሞ የምናጋባው ነገር እንደሆነ የእግዚአብሔር ቃል ይመክረናል። ስለዚህ ደቀ መዛሙርትን ሰማት ለብቻቸው ወደሚሆኑበት የህይወታቸው ሲዝን ውስጥ ሲገቡ ትልቁ የመከራቸው ምክር ምንድነው? በእኔ ኑሩ እኔም በእናንተ። ያለኔ ምንም ማድረግ አትችሉም። እሱ ደግሞ እንዴት ነው የሚሆነው? ቃሌ በእናንተ ዘንድ ይኑር። ደስተኞች መሆን ትፈልጋላችሁ? ይሄ ደስታ ደግሞ በአንድ ጊዜ የሚጠፋ ደስታ ሳይሆን ለዘላለም የሚቆይ በቃ ስሜት፣ ችግር፣ መውጣት መውረድ፣ ከፍ ዝቅ የማያደርገው አይነት ደስታ በልባችሁ ውስጥ እንዲኖር ትፈልጋላችሁ ወይ? እምቢ ሚል ሰው የለም። ፍሬያማ መሆን ትፈልጋላችሁ ወይ? ይሄ ደግሞ ፍሬያችሁ የሚጠፋ ሳይሆን የሚቆይ ለዘላለምም ደግሞ ኢምፓክት ያለው ፍሬ እንዲኖራችሁ ትፈልጋላችሁ ወይ? አዎ። ፕሮቴክትድ ሆናችሁ በእግዚአብሔር ገበሬነት፣ ገበሬው እግዚአብሔር ነው ይላል አይደለ? የሚያስፈልገውን የሚሰጠው የበለጠ ነገር እንዲያፈራ ፕሮን የሚያደርገው የሚገርዘው የእግዚአብሔር እንዳለ ይናገራል። በሱ ፕሮቴክሽን፣ በሱ ጥበቃ፣ በሱ አቅርቦት ውስጥ መኖር ትፈልጋላችሁ ወይ? በመታደርጉት ነገር እግዚአብሔር እንዲከብር ትፈልጋላችሁ ወይ? ምክንያቱም አባቴ በዚህ ከብራል ብሎ ይነግራችኋል። ይሄንን ሁሉ በህይወታችሁ ትፈልጋላችሁ ወይ? አዎ። ያንን ግን የምታመጣው በራስህ ዕውቀት አይደለም፣ በራስህ ማስተዋል አይደለም፣ የራስህን መፍትሄ በመውሰድ አይደለም። ከክርስቶስ ጋራ በመጣበቅ እንዴት? ቃሌ በእናንተ ይኑር። ያ እንዲሆን እንዴት ይሆናል? የቃሉ ጥማት፣ የቃሉ ፍቅር በልባችን ይኑር፣ ጉጉቱ ይኑረን። ቃሉ በሙላትኛ ጋራ እንዲሆን ለቃሉ ጊዜን እንስጥ፣ ለማንበብ ለማየት። ከዛ ደግሞ ምን እናርግ? እናሰላስለው በቀንም በሌሊትም። ከዛስ በህይወታችን ሊተገበር ይገባል። አክት የምናደርግበት እርምጃችንን የሚመራ መሆን አለበት። ያ ሲሆን ደግሞ ለሌሎችም የማካፈልን አቅም እናገኝበታለን። ከዛ ደግሞ ሁለተኛው የሚነግራቸው ፍቅሬ በእናንተ ይኑር። ይሄን ከቃሉ ከመታዘዝም ጋራ አብሮ አያይዞ ይነግራቸዋል። እዚህ ላይ የምለው አንድ ሐሳብ ፍቅሬ በእናንተ ይኑር የሚለው ላይ በቃ የእግዚአብሔር ፍቅር በሱ መወደዳችን በቂ ነው። በዛ በእግዚአብሔር መወደድ አሹራንስ ውስጥ እርግጠኝነት ውስጥ መኖር መቻል፣ በእግዚአብሔር ቃል ደግሞም በእግዚአብሔር ፍቅር እርግጠኝነት ውስጥ በቃ የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሁሉንም የማገኝበት ነው። እግዚአብሔር አለ ሆነ በሚል እርግጠኝነት ውስጥ መኖር፣ በእግዚአብሔር መወደድ ደግሞ it's everything። በዛ እርግጠኝነት ውስጥ መኖር። ያንን ካደረጋችሁ ደስታ እናንተ ነው። ያንን ካደረጋችሁ ፍሬያችሁ የበዛ ነው። ያንን ካደረጋችሁ በእግዚአብሔር ጥበቃ ውስጥ ትኖራላችሁ። ያንን ካደረጋችሁ በእግዚአብሔር ፕሮቪዥን ውስጥ ትኖራላችሁ። ስለዚህ ምድር
በራሴ በቂ ነኝ በምትልበት ዓለም ውስጥ እኔ በምሮጠው ሩጫ ነገሮችን ማሳካት እችላለሁ እግዚአብሔር አያስፈልገኝም የሚል አካሄድ በበዛበት ዓለም ውስጥ እግዚአብሔር የሚመክረን ምንድነው? ያለኔ ምንም ማድረግ አትችሉም፣ በእኔ ቆዩ፣ remain in me። ያንን ደግሞ እንዴት እናደርጋለን? በቃሉ